ህልምም ያረጋችሁት ነገሮች እውን እየሆኑ ተገናኘን ብል አይከብደኝም። Pushing on my button with no hesitations. Gas me up, give me motivations. Now tell me where we going, pick a destinations. አባትና ልጅ ሚለውን ስያሜ ተተን ሳወራት ራሱ ዝቅ ማለት እሷን ከፍ እንድትላርቋታል ማለት ነው። በሆነ ምክንያት ይቅር ይበልኝና ጠልቼው ነበር በጣም ድሮ። ታዋቂ ልጅ ሆኖ ማደግ ክርስቲና እንዴት ነው? ኖርማል ነው። ኖርማል ሰው ነኝ በቃ እንዴ ልትጫወት በቃ አይቻልም። እኔ ምን ሙላስ ብለኛል አንተ ትላለህ። ስለዚህ እኛ የእድሜ ባለጸጋ ስንሆን አንቺ የእውነት ባለጸጋ ትሆኛለሽ እስከዛ ድረስ እየሰራሽ ማለት ነው። እዚህ ያለውበት ቦታ ባባዬ ምክንያት ነውና ያለሱ እኔ ባዶ ነኝ። But it's so good, I've never known anybody like you. ከአባይ ቴሌቪዥን ከሰከላ ሾው ጋር ቆይታችሁ እንደቀጠለ ነው። ቀጣይ እንግዶቼ አባትና ልጅ ናቸው። ከረጅም ዓመት በኋላ በድጋሚ ተገናኝተናል። ያኔ ክርስቲናን ሳቃት በጣም ትንሽዬ ልጅ ነበረች በእውነት። ኤላማንና ክርስቲና እንኳን ደህና መጣችሁ። እንኳን ደህና ቆየሽ። ከደህና ቆየሽ። ስንት ዓመት ሆነሽ ነበር? ማቅ እንደዚህ ትንሽዬ ነበር፣ ትሽኮረመሚ ነበር፣ ትፈሪ ነበር። ስንት ሆነሽ? አሁን 13 ነኝ። በጣም ደስ ይላል። በጣም ብዙ ለውጥ። ያኔ አስፊቲ ነፍሱን ይማረውና ያኔ የነበረን ቆይታ ትዝ ይለኛል። የቅርብ ዓመት ነው የሚመስለኝ። እኔ ራሴ በጣም ሄዷል ለካ ጊዜው ሄዷል በጣም። አዎ በቃ ህልምም ያረጋችሁት ነገሮች እውን እየሆኑ ተገናኘን ብል አይከብደኝም። በጣም ደስ ያለኝ። እንኳን ደስ ያላችሁ። እንኳን ደስ ያለ አናሮ ደስ አለ። እስኪ አባትነት እንዴት ዘለቀ? ያኔ ከባዱ ጊዜ ያኔ ይመስለኛል በርግጥ። ከዛ በኋላ ደግሞ 7 ዓመት ሄደ። ያው ሄደ እንዳልኩሽ። ከዛ በኋላ እስከዛ ድረስ ምናልባት የራሴ ትግል ነበር። ከዛ በኋላ ግን ያው እናቴም ተጨምራ የኔ አባትነት አሁን ትርጉሙ እያነሰብኝ እስኪመጣ ድረስ እናቴም እያገዘችኝ ስለሆነ እንዳልኩሽ የኔ እናትና ቤተሰቦች ናቸው አብዛኛውን ነገሮችን የሸፈኑልኝ። ያው እኔም ደግሞ በጥበቡ ወደ እሷ ማስተላለፍ ያለብኝን ነገር እሷ ላይ አተኩሬ ፍሬ እስኪያፈራ ድረስ ጥረት አድርጌ ስለዚህ አሁን ከምናየው ነገር ጥሩ ደረስ ያደረሰ ማለት ነው። አዎ ያኔ ስንገናኝ አንዱ ትልቁ ህልም ኢንተርናሽናል ወይም በቃ ዓለም አቀፍ የሆነ መድረክ ውስጥ መግባት ስራዎች መጀመር ነበረ። አሁን እዛ ጋር ተደረሰ። ፊርማ ተፈራርማለች ክርስቲና። እንደዚህ ቀላል ልጅ እንዳመስላችሁ። እንኳን ደስ ያለሽ። ምን አይነት መድረክ ነበረ? ምን አይነት እድል ነው የመጣው እድል መጀመሪያ እኔም አላሳብኩትም ነበር። የባለፈው ዓመት ክረምት ነበር የተነገረኝም። እሱ ለኔ ሰርፕራይዝ ለማድረግ ነበር እንትን ያለው፣ ግን እኔ አውቄበታለሁ። እንዴት እንዳወቅኩትም አላውቅም፣ ግን አወቅኩኝ። ከዛ በኋላ እንትን ፓስፖርት ምናምን ሊያወጣልኝ ሲሮረጥና አውቄያለሁ። ከዛ በኋላ ልክ ቶሎ ምን ነበር የመሰለኝ፣ ግን ገና ኦክቶበር ነው ምናምን ተባለ። እሺ ብዬ ትምህርት ቤት እንትን ብዬ ምናምን ከዛ ላይ ሰዓቱ ሲደርስ የሆነ መፍራት ምናምን ጀመርኩኝ። ኦሬዲ ዘፈኑንም ጨርሻለሁ ምናምን መፍራት ጀመርኩኝ። ላይ ከልጆቹ ጋር ባልስማማስ ምናምን የሆነ ኮምፒቲሽን ስለሆነ ምናምን ብዬ ነበር አስቤ ነበረ። ከዛ ግን እዛ ሲሄድ እንዳለ ያለኝ ፍርሃት በሙሉ ላይክ ወረደልኝ። ምክንያቱም ልጆቹን በጣም ደስ የሚሉ ናቸው። እስካሁን ኢንተች ነን እና ደግሞ መጀመሪያ ያሰብኩት ላይክ አሁን መድረክ ላይ የሆነ በቃ መፈራ ነበር የመሰለኝ፣ ግን መድረኩ ላይ ሳቀርብ የሆነ በቃ I feel like I belong there። በቃ የሆነ እዛ መሆን like እንዳለብኝ ነው። በቃ the rest of my life ህይወቴ እንደዛ እንደሚሆን ካወኩኝ በኋላ like ፍርሃቱንም ምናምን ረስቼዋለሁ። በቃ እንዳለ ከአዲየንሶቹ ጋር በቃ አብረን እንትን ማድረግ ነው። ድሮም እያለው በጣም ነበር ማፍራው። ትዝ ይለኛል እንዲህ ነገር በጣም ነበር የምለውና ግን አሁን ላይክ እያደኩ ስመጣ ትንሽ ኮንፊደንሱም እየጨመረ መጣ። ኢላ ልጅህ ላይ በደንብ ሰርተሃል፣ ጊዜም ወስደሃል። አንተ ጋር የነበረውን የአርት ነገር ወደ ልጅህ በደንብ እዚህ መድረክ ላይ ስትበቃ ቋንቋ ያስፈልጋል፣ በራስ መተማመን ያስፈልጋል፣ አገሯን ማወቅ ያስፈልጋል። ዝም ብሎ መሄድ እድል ብቻ ስለተገኘ አይደለምና ያችን ብቁ ልጅ ለማፍራት ብዙ ለፍተሃል። እሱን የራስህንም ነገሮች ትተህም እሱን ነገር ትንሽ በለኝ እስኪ። አሁን ምን አለ መሰለሽ ብዙ ወላጆች ልጅ ሲያሳድጉ ማድረግ ያለባቸው ነገር ነው። አሁን አንደኛ ደረጃ ኮንፊደንሱ ብቻ ኖሯት እዛ ስቴጅ ችሎታ ያንሳል። ችሎታ ብቻ ኖሮ ደግሞ ስቴጅ ኮንፊደንስ ያንሳል።
ሁለቱም ኖሮ ደግሞ ስቴጂ ቋንቋ የምትግባቢበት ነገር ያንሳልና መጀመሪያ ሁሉም ነገር መሰረት ኮንፊደንስ እንደሆነ በፊት የሚያው ስላለ ልጆቻችንን የሆነ ድፍረት ችሎታ ኖሯቸው ራሱ ሲሄዱ ኮንፊደንስ ኖሯቸው አንዳንዴ ላያቀርቡ ይችላሉ። ስለዚህ ሁሉንም ከስር ጀምረን አንድ ላይ አድርገን የምናስኬድበትን መንገድ ነው። ያው የወጣትነቴም ስለጠቀመኝ አንደኛ በቋንቋ ደረጃ ትምህርት ቤት ሄደው 12 ዓመት ፈጅቶባቸው የሚማሩትን ነገሮች እኛ በፊልም ሲያዩ ምናምን የሚበላሹ ይመስለናል። ግን ያን ፊልም አሁን 3-4 አንዳንድ ፊልም እያየች እየደጋገመችው ትርጉሙን ትጠይቀኛለች። ቤተሰብ ደግሞ አንተ ፊልም ያሳያ ትምህርቷን ትታይለኛል። ግን እኔ ከዛ የምታወጣውን አውትፑት አውቃለሁ። ገብቶሻል? ከቋንቋ የምታወጣውን አውቃለሁ። ኮንፊደንሱን ደግሞ ያው እንዳልኩሽ እኔ ግልጽ ሆኜ ፊት ለፊት ሆኜ ነው የምናገረው። ዝቅ ብዬ ነው ማውራት የምፈልገው እሷን ራሱ። ምክንያቱም ቀና ስትል ኮንፊደንስ ዝቅታ ይሰማቸዋል ልጆች። ስለዚህ ገና ከመጀመሪያው ከስራ አብረናቸው ስናሳድጋቸው ጎንበስ ሲሉ ሲያወሩን እኛን እኩል ሆነው ሲያወሩን ኮንፊደንሳቸው ይጀምራል። ስለዚህ ወላጅ ሁልጊዜም ከልጁ ጋር ትይዩ ሆኖ ማሳደግ መቻል አለበት። ኢቭን ትንሿን ጋፕ ሲያዩት የዛኔ ራሳት በገዛ ስራችን እኛ ተደልቀን መስሎ ልጆቻችንን ኮንፊደንስ እነሳቸዋለን። ስለዚህ እኔ በእኩል መንገድ የሄድኩበት መንገድ እና ነፃነት ነው። በቃ ኤክስትራ ነፃነት ይሄን ያህል ብዙ ነገር የለውም። ደግሞ ቤተሰብም በቃ ይሄ ሙዚቃው እንዳልኩሽ የኔም ነገር እንዳለ ሆኖ ትርፍ የሌለው ይመስላቸው ነበር። አሁን ግን ምናልባት እንዳልኩሽ በኢንተርናል ደረጃ ኢትዮጵያን እስከ ማስጠራ ደረጃ ድረስ ሲደርስ ሁሉም ወላጅ ምን ላይ ማተኮር እንዳለበት ሊገባው ለሁሉም ትምህርት ሊሆን ይገባል። ችላ የተባለ ነገር ይመስላል፣ ክብር የማይሰጠው ነገር ይመስላል። እዛ ሀገር ግን አርት እንዴት ቫልዩ እንደሚደረግ እኔ በቃ ይሄንን ተስፋ አድርጌ ነው ኢንተርናሽናሊ ትንሽ ችሎታ በጣም ቡስት የሚያደርግ ነገር እንደሆነ ስለማውቅ፣ እዚህ ግን ያው ትምህርት ብቻ ስለሚባል እዛ ስትሄድ እሷም የሚረባ ሆኖ አየችው፣ በጣም የሚከበር ነገር ሆኖ አየችው። ስለዚህ ሶስቱንም አታች አድርጌ ያስኬድኩበት መንገድ እንዳልኩሽ በቃ ትይዩ ሆኜ ከእሷ ጋር እንዳልኩሽ ጓደኛ አባትና ልጅ የሚለውን ስያሜ ትተን ሳወራት ራሱ ዝቅ ማለት እሷን ከፍ እንድትራርኳታል ማለት ነው። እሺ እንግዲህ እንደ አባት ሳይሆን እዚህ ጋር ደግሞ እንደ ማናጀር ሆነ ለሷ የሚመጣውን እድል ማመቻቸት፣ መነጋገር፣ ፊርማ ነገሮች ሲመጡ ምን ይዞላት ይመጣል፣ ምን ማሟላት አለባት፣ ምንስ መጥፎ ነገር አለው፣ ሚዛናዊ መሆን በቃ ማናጀር የሚሰራውን ስራ ትሰራለህና ምን አይነት እድሎች ናቸው የመጡት? እንዴትስ ተገኙ? መጀመሪያ ራሱ ይሄ የራሻው እድል የመጣበት ምክንያት ቲክቶክ ላይ አንድ ቪዲዮ ለቀቅን። ከዛ በኋላ ከኢንተርቪው በኋላ ቢያንስ ከ3-4 ዓመት በፊት ላይ ልክ እኔ የዘፈንኩ ትምህርቷን ጨርሳ ስትመጣ ፍሪስታይል እያደረኩኝ ሙዚቃ እዛ ውስጥ ገብታ ያ ቲክቶክ ቪዲዮ ተለቀቀ። ያ ቲክቶክ በተለቀቀ ብዙ ሰው ጋር ደረሰ። ጠዋት ስነሳ 1.7 ሚሊዮን ቪው ታይቷል። እና ቢያንስ የእሷን ፓወር በፊት ያወራነውን ነገር በፊት ህልም ነበር፣ ተስፋ ብቻ ነበር። ግን የዛኔ እኔ ራሱ ባላቀው ውስጥ ያደረገ ችሎታ ያየሁት የዛኔ ነው። እሱ ቪዲዮ ከታየ በኋላ ያን ቪዲዮ በማን ጋር እይታ ያገኛል? አብርሃም ወልዴና ባለቤቱ። አብርሃም ወልዴ ለሙዚቃ ያለው ነገር ትልቅ ነገር ነው እና በኢትዮጵያ ውስጥ አይቷት አወዳድሮ ነበር ከዚህ በፊት ሰዎችን የሚመርጠው። እሷን ግን ኦልሬዲ እኔ ቤት ሰርቻት ስለመጣው ኦልሬዲ ውድድሩን አልፋ መጨረሻ ፋይናሊስት እንደሆነች አድርጎ ነው የመረጣት ማለት ነው። ስለዚህ እነዛ ቪዲዮዎች ጠቀሙና ያን ቪዲዮ አይታ ከሱ ጋር መጀመሪያ እሱን አመስግኝ ለማለፍ ስለፈለግኩ ነው። ከዛ ከአብርሃም ወልዴ ጋር ተገናኘን። ከዛ በኋላ ያለውን ነገር ኃላፊነት ስትወስጂ እኔ ልጅ አውቃለሁ እያንዳንዱን ነገር አርት የሰራችውን ነገር ስለማቅ እነሱ ምን ሊጠቀሙባት እንደሚፈልጉ አውቃለሁ። ስለዚህ ሁሌም በእኩል ደረጃ መሄድ ያለብሽን ነገር ነው። ከዛ ያኛውን በደንብ ፐርፎርም ካደረገች በኋላ አክሰፕታንሱ መጡ፣ ብዙ እድሎች መጡ። ሁሉም ሲመጡ ሳይ ፊርማ የሚባለው ነገር ስታዩ በደንብ መወሰን መቻል አለብሽ። መብቱ ሁሉ ሙሉ በሙሉ የነሱ ከሆነ 100% እሷ ተጠቅሞ ከዛ በኋላ ለሱ ይሆናል። ስለዚህ አሁን የተፈራረመው ፊርማ እስከ 21 ዓመቷ ድረስ ነው። ምክንያቱም 21 ዓመቷ ላይ የራሷን አይምሮ አውቃ እንዴ ለምን እንዳትል የዛኔ ካንስል ማድረግ የምትችልበት ፊርማ እያየው ነው። ምክንያቱም እኔ አባት ሆኜ የሆነ መንገድ መራትና ከዛ በኋላ የራሷ ውሳኔ በመጣ ሰዓት እኔም ደግሞ መውጣት ያለብኝን ነገር ካለሽ እንዳልኩሽ መውደድ ማለት ሰተሽ አንቺ ምንም አለመጠበቅ ነው። ያን ያደርጋታ ነው። ስለዚህ የተፈራረመችው እንደ ማናጀርነት ስሰራ ከሆነ ጊዜ በኋላ የእሱ ኃላፊነት በራሷ የመወሰን መብት እንድትችል አድርጌ በየአንድ ዓመቱ የሚታደስ ኮንትራት ነው የተፈራረምኩላት። በነገ እንኳን መታ የሆነ ነገር አስባል ሆይ ብትለይ ለእሷም ማስረጃ ማቅረብ መቻል አለብኝ። ስለዚህ እንደዚህ አይነት ነገሮችን ማኔጅም ስታደርግ እኔ አባት ነኝና ሁሉም ነገር ይገባኛል ሳይሆን የእሷን ውሳኔ ጭንቅላቷን እያከበርኩላት ነው እስከዚህ ድረስ የሚኖርኩት። ከዚህ በኋላ የሚቀጥለው እሱ ነው ማለት ነው። ምንድነው የሚያካትተው? ሙዚቃ በየስንት ጊዜው መስራት ሊሆን ይችላል? ምንድነው ስምምነቱ? አሁን ስምምነቱ አሜሪካን ሀገር ኪንግ ሞር ወርልድ ዋይድ ሪከርድስ ነው። እነሱ ካምፔን አላቸው፣ ዓለምን የሚዞሩበት ወጣ ህፃናቶች የሚረዱበት ካምፔን አላቸው። እዛ ውስጥ ወርልድ ዋይድ ዲስትሪቢዩተር ናቸው። አሁን አልበም ተነጋግረን ኦልሬዲ 6 ሙዚቃዎችን እየሰራን ነው። እሱን እያበሰለን ከዚህ ሳምፕል ሰርቼ ነው የምልክላቸው። ከማናጀርነቱ ያለፈ አሁን እሷ ታለንት ኖሯት እድሉን ላታገኝ ትችላለች፣ ስቱዲዮ አክሰሱን ላታገኝ ትችላለች። ከዚህ በፊት እንደዚህ አይነት ኢንተርናሽናል እድል ቢመጣም ይህን ባለማግኘት ወይ ለዚህ ደግሞ ክፍያ በመጠየቅ ብዙ ሰዎች ያመልጣቸዋል።
እኔ ግን ያልኩሽ እንዳለ ሁሉ ነገር ተቀናጅቶ ከቤት ስለጀመረ የሆነ ነገር ቢላክ ሳምፕሉን ራሴ ሰርቼ ሚክስ እና ሳውንድ ማስተር ያደርገ ስልክ ከነሱ ጋር እንግባባለን። እዛ በነበራሻ በነበረን ወቅት ከአንደኛው አባት ጋር ነው ጥሩ ጓደኛሞች የሆነ እሱ ደግሞ እዛ ሀገር የኢንተርናሽናል አርቲስቶች ማናጀር ነበር። ከዛ ሳያት እሷ እንደዚህ አይነት በቃ እሷ መጨረሻ ሌላ ነገር ነው ብለው እነሱ ራሳቸው አሁን እኔ ብቻዬን ነበር ቤት ውስጥ ስፈጋኝ ነበር። ግን ትላልቅ ሰዎች አይተው እንደዛ ብለው ነው ተስፋ ሲጥሉብኝ በጣም የሚያስደነግጥ ነገር ይፈጠራል። ስለዚህ እኔም ራሴ ስቱዲዮ ስላለኝ እየሰራው ልክለታለሁ። ያንን ነገር ወርልድ ዋይድ ዲስትሪቢዩት ያደርገዋል ማለት ነው። ያንን ነገር ዲስትሪቢዩት ተደርጎ አሁን ዛሬ ጀምሮ ገንዘቧ እየቆጠረ እሷ ስታድግ ኦልሬዲ አካውንቷ ውስጥ ብዙ ነገር ያለው ነገር ይጠብቃታል። ወርልድ ዋይድ ደግሞ ስፖቲፋይን ሁሉንም ስለሚጨምር በእያንዳንዱ ሙዚቃ የልጅ ሲሆን ይገዛል፣ እዛ በደንብ አክሰፕት ያደርጋሉ። ስለዚህ በዛ ሲለቀቅ ከ21 ዓመቷ በኋላ ብዙ ነገር ነው የሚጠብቃት ማለት ነው። እጇ ላይም ባንክ ላይም ሁሉም ነገር ላይ ብዙ ነገር ነው የሚጠብቃት ማለት ነው። ታዋቂ ልጅ ሆኖ ማደግ ክርስቲና እንዴት ነው? አረ ኖርማል ነው። ኖርማል አይደለም። አይ እንትን ስልሽ አንዳንዴ ላይክ አሁን ለምሳሌ የሆነ ሰዓት ደግሞ ብዙ ሰዎች የሚያስቡት ሞርፌም እና ዌል ስታገኝ ትቀብጫለሽ ነው። እና እኔ ደግሞ አንዳንዴ I don't know what to say. ኖርማል ነው በቃ ትምህርት ቤት ራሱ እኔ ፌመስ መሆናቸው ትዝ አይላቸውም። እንደ ጓደኛ ነው በቃ ኖርማል ነኝ እኔ ራሴን እንደ አቃለው ጥሩ ነገር እሰራለሁ፣ ግን ደግሞ እንደ ራሴን እንደ በጣም ትልቅ ብዬ አላስብም። ምክንያቱም ገና ወደፊትም የሚመጣ አለ። አሁን ትልቅ ብዬ ካሰብኩት ለራሴ የሆነ የሚበቃኝ ነገር ይመስለኛል፣ ግን ደግሞ ሌላ ወደፊት ደግሞ የሚመጣም ነገር ስላለ አሁን ራሴን ትንሽ አድርጌ ሳስብ ደግሞ እግዚአብሔር ደግሞ እኔን ትልቅ አድርጎ ወደፊት ሊያሳስበኝ ይችላል ብዬ አምናለሁ። እና ኖርማል ነው። አይ እንደ ታዋቂ ሆኖ ማደግ ምናምን እኔ ጋር የለም። ኖርማል ነው። ኖርማል ሰው ነኝ ብዬ የማስበው ታዋቂ ማንም ምንም አንድ እኩል ናቸው። አንድ አይነት ነው። እሺ ስትፈራረሚስ ምን ተሰማሽ? አላወኩም ነበር። መጀመሪያ መጥቶ ደወለና እንትን ተፈራረመልሽ አለኝ። ምን እንደዚህ ነው ምን ተመረሻል? አረ እኔ አላውቅም። ማን ነው? ኪንግ ሞር እሱ ነው እንዴ? ከዛ እስቲ ላክልኝ ምናምን ከዛ ላከልኝ ምናምን ከዛ ላይ አየሁት ምናምን ከዛ ቆይ እስቲ ትንሽ ላስብ አልኩትና በሚቀጥለው ቀን እስቲ እስከ ስንት ዓመቴ ነው? እስከ 21 ምናምን አለኝ። ከዛ ውይ እግዚአብሔር እስካሁን ያቆየን ምናምን አልኩና እሺ ብዬ ፈረምኩኝ። ከዛ በቃ ላይክ ስፈርም ላይክ ደስ ብሎኛል፣ ግን እንትን የሆነ ደንግጬ ነበር። ላይክ ገና ከሆነ ፊርማ ደንግጬ ነበር። ስለዚህ እኛ የእድሜ ባለጸጋ ስንሆን አንቺ የእውነት ባለጸጋ ትሆኛለሽ እስከዛ ድረስ እየሰራሽ ማለት ነው። እሱን ራሱ ደብዳቤውን ራሱ ልኬላት ነው እያንዳንዱ ነገር እንዲሁም እኔን ራሱ ብዙ ነገር ታስተምረኛለሽ ብዬ አይደል በፊት ያደግኩት። ልጆቻችን ሊያስተምሩን ነው፣ እኛ የእነሱን ንጹህነት ነው መቀላቀል ያለብን። ስለዚህ ውሉን ራሱ ልኬላት ቋንቋም ላይ አክቲቭ ስለሆነች በደንብ አንብባ ይሄ ምንድነው የሚለው ይሄ ምንድነው እያንዳንዱ ነገር ትጠይቀኛለች። ሌላ ሰው ግን ቢሆን በቃ እኔ እንደዛ ይባላል። ግን አይቻት አስቢ አንብበሽ ጊዜ ሰጥቻት አይደለ ጊዜ ሰጥታ ደውላ ራሱ ምንድነው ጥቅሙ ምናምን ኤቭሪቲንግ አስረድታኝ በንግግር በቃ ይሄ ውህደት ሁሉም ሰው ጋር ሊኖር ይገባል። ምንም ሌቭል ትንሽም ሆንሽ ትልቅም ሆንሽ በቃ ይሄ ቦንዱ ሁልጊዜ እኩል መሆኑ ለእኔ ብዙ በቃ ያመጣልኛል። ጎን ለጎን ደግሞ ያንተ ስራ አለ። በፊልም በፊት እናቅ ነበር ፊልሙ ላይ ብትጠፋ ሙዚቃ ላይ ግን አለ። ያለህበትን ደረጃ ንገረኝ። ሙዚቃው ሰርተሃል፣ ለሰው አድርሰሃል። እንዳልኩሽ አሁን አይምሮሽን ብስል እያለ ሲሄድ የምትዘፍኛቸው ዘፈኖች ምናምን ቁም ነገሩ ከገበያው ቢዝነስ ተወጪና ሪል የሆነ ነገር ነው ሪፕሬዘንት የምታደርጊው። አንዳንዴ ብቸኝነቱም ወደ እሷም ጥሩነት ስገባ በጣም ከብዙ ነገር ውስጥ ነጻና መጽፋቸው ነገሮች ፖዘቲቭ ነገሩ የሰው ልጅ ከሃይማኖትም ከምንም በላይ ያንን ደግሞ ሰው ተደማጭነቱ እንደዚህ አይነት ነገር ሰርተሽ ስትለቂ ሰው ይቀዘቅዛል። ስለዚህ አሁን በራሳችን ዩቲዩብ አለን። ከሷ ጋር አልበም ሰርተን ነበር ከዛ በፊት እና በራሴ ዩቲዩብ መልቀቅ ሰው ለምን አትለቃቸውም ሲለኝ ከአይምሮ ይለቀቃቸዋል። የኔ ኃላፊነት ከአይምሮ መልቀቅ ነውና እየለቀቁ በራሴ ዩቲዩብ ምሰራቸው። አንዳንዴ ድግስ ደግሺ ሁሉንም ሰው አጠሪም በቃ የምትፈልጊው ሰው ነው መጣችሁ። ስለዚህ የሆነ ሙዚቃ ስለቅ ምናልባት እዚህ ሀገር ችሎታና ስኪል እየታየ የመጣው በእይታ ብዛት ነው፣ በመፍጠር ብዛት እየሆነ አይደለም። ስለዚህ እኔ ገባኝና በሷ የምኖርበት አስተሳሰብ ወደ ውስጥ ስለሆነ ሰርቼ ማስቀምጣቸው። አሁንም ቢሆን ኤላማና ክርስቲና ሚል ዩቲዩብ አለ። በዛ ላይ ወደ 13000 ምናምን ሰብስክራይበር ያለው እዛ ላይ ዴይሊ የሚለቃቸው ነገሮች አሉ፣ ሙዚቃዎች ናቸው እና ስትሰሚያቸው ሀሳቦቹ ምናልባት ከ10 ዓመት በኋላ ይረዳ ይሆን አላውቅም።
አሁን እነዚህ የምትፈልገውን አይነት እይታ እንዲያመጡልን አይደለም፣ ግን ኦልሬዲ ስራዎቹ ተረልቀው ተቀምጠዋል። በቅርቡም እንዳልኩሽ እንደ ሚክስ ቴፕ አድርጌ አልበም ለቅቄ ነበረ ምን ላድርግ የሚል በቃ እነሱ ነገሮች እኔም አላውቀውም እንዳልኩሽ። በቃ ጥበቡ አይፋታሽም፣ በነፍስ ስለሆነ ውስጥሽ ነው የሚኖረው። ትሰሪያለሽ። ብዙ ጊዜ እልል ወጥተሽ ስትይ ግዴታ አለሽ ማለት ሳይሆን ውስጥም ሆነሽ ያው ከጥበቡ ጋር አለሽ ማለት ነው። በእይታ በምናምን የሚለካ ሳይሆን አንዳንድ ጊዜ በቃ 1000ም ሰውየው 10ም ሰውየው መልእክቱ ይድረሰው ብለህ የምትሰራው ደግሞ አለ። አስቀምጫለሁ ካልኩም በኋላ ካለፍኩም በኋላ ሰው አንደርስታንድ ሲያደርገው በዛ ሀሳብ ባለቤት በዚህ ጊዜ ቅድሚያ እንደነበርኩኝ የሚገልጽ ነገር ኦልሬዲ ታሪክ አስቀምጬ ነው ማለት ነው። ድሮ ወረቀትና ምንድነው ያዘውን አይለቅም ነበር። አሁን ኢንተርኔት የያዘውን ነገር ስለማይለቅ ቀድሞ ሐሳብም ሳትቀደሚ ቢያንስ የሆነ ነገር ቁጭ አድርገሽ ለዛ ጊዜ ያለው በዚህ ጊዜ ይሄን ብለን ነበር ምስክር ትሆናለች። ቆንጆ ማለት እንግዲህ ስቱዲዮ አለ እንደ ፕሮዲውሰርም ነህ። ከዚህ ቀደም አባይ ቴሌቪዥን ላይ አንድ ፕሮግራም ላይ መጣ ነበር ጉራማይሌ ላይ ካልተሳሳትኩና ቃል የገባው ነገር ነበር ተሰራ? አዎ እንዴ በደንብ ነው የሰራው። መልሱን ራሱ ሰውት ይችላል። እንዴት ነበር? አይ ስንገናኝ በጣም ደስ ብሎኝ ነበረ እና ደግሞ ኮላብም በጣም ብዙ አይነት ቲክቶክ ቪዲዮስም ሰርተናል እና ስንሰራ የሷንም ከቨር ሰርተናል እና ዘፈንም ሰርተንላቸዋል። እሷ ድምጿ በጣም ነው የሚያምረው። በዚህ መንገድ ልነግርሽ ፈልጋለሁ። በጣም የሚያምር ድምጽ ነው ያላት። የሀገርኛም ድምጽ አላት። በጣም በቃ ድምጿን መቀየር ትችላለች በምትፈልገው መንገድ። ድምጿ ከሁሉም ዘፈን ጋር ይሄዳል ምናምን እና አባቷም በጣም ደስ የሚል ሰው ነው። ከአባዬ ጋር ይገባባሉ እሷም እና ደግሞ በዚህ መንገድም የእሷን ቤስት ፍሬንድ ማመስገን ፈልጋለሁ። ሁሌ እሷ ስትመጣ እኛ ጋር አብራት ትሆናለች እና እንደሱ አይነት ጓደኛ መች እኔ የሚኖረኝ ወደፊት። አሜን። ራኬብ አለማየሁስ ከዝኔ ናት፣ ጓደኛም ይሆናል ከዝን። አዎ በነገራችን ላይ ክርስቲና ሞክሼ ይዛልኝ ነው የመጣችው። ሞክሼ ከእናባት ስሜ ራኬብ አለማየሁ። አጨብጭቡላት። ትንሿ ራኬብ ትልቋ ራኬብ። አባትሽን እስቲ ግለጽ ይደለኛ። አባቴ በጣም የፈለኩትን ነገር ህልሜን የሚያሳካልኝና የምደርስበት መንገድ ነው። በቃ አባቴ ማለት ለኔ ወደፊት ለምደርስበት ቦታ ለኔ መንገዴ ነው፣ ፓሴ ነው ማለት ነው። ምክንያቱም ብዙ ነገር እንዳረግ የቻልኩት በሱ ነው። እሱ የኔ አባት ባይሆን ኖሮ ዘፋኝም ላልሆን ይችል ነበረ፣ እዚህም ቦታ ላልገኝ ይችል ነበረ እና እዚህ ያለውበት ቦታ በአባዬ ምክንያት ነው እና ያለሱ እኔ ባዶ ነኝ። አባዬ ስትል የሆነ በቃ እኛ ኤላማን ነው የምንለው አባዬን። የሆነ ደስ የሚል ነገር አለው። በቃ የሆነ የኛ ዘመን ልጆች ናቸው ብዙ ጊዜ እንደዚህ እና በጣም ነው ደስ ያለኝ። ዳይሬክተር ከተፈቀደልኝ ትንሿ ራኬብ መታ ሰላም ብትለኝ ደስ ይለኛል። ለትንሿ ራኬብ እንዴት ነሽ? ትንሿ ማለት በቁመት ከሆነ ራኬብ አለማየሁ። በነገራችን ላይ ሁለታችንም ራኬብ አለማየሁ ነን። ራኬብ ብዙ ገጥሞኛ ቃል ግን ራኬብ አለማየሁ ገጥሞኛ ቃል ነበር። ለራስ እስቲ ካንቺ ልስማው። እስቲ ማን ነው ስምሽ? ራኬብ አለማየሁ። ራኬብ አለማየሁ መርሻና ራኬብ አለማየሁ ገዛኸኝ። ደስ የሚል ሞመንት አይደል? አዎ በፊትም ስላለችኝ ራኬብ አለማየሁ ጋር ስንሄድ ብዬ ላገናኛችሁ ነው ይዣቸው የመጣሁት። አዎ በሚገርም ሁኔታ የዛሬ ምናምን ዓመት ልንገናኝ ነበረ። ያኔ ሳትመጣ ቀረች። አዎ ዛሬ ደግሞ አሳካ ለምን ነው። እንዳልመጣች ነው። ግን ያኔ ትንሽ ሆና ይመቸኝ ነበር። አሁን ደረሰችብኝ። አመሰግናለሁ። ማን ታላቅ ይመስላል ከኔ እነሱ? አንድ ዓመት ብትበላለጡ ነው። እኛ ታላቅ ስለ 9 ዓመት በልጣታለሁ። 9 ወር 9 ወር በቃ አንድ ዓመት ልዬ ነበር። ጭራሽ ያንሳል። ይኸው በጣም ደስ የሚል አጋጣሚ። ሁልጊዜ ታላቅ ነን ምናምን ልጅ ሆነን እንደዛ እንባባላለን። ከዛ ሲቆጠር አንድ ዓመት ቢሆን ነው የሚበዛ። 9 ወር አሁን ነው የምትበልጫት። አጭር የሙዚቃ ጨዋታ ይኖረናል። አብራችሁን ቆዩ፣ እንመለሳለን።
ሰከላ ተመልሷል። በሁለት ሙዚቀኞች መካከል ነው ያለሁት፣ ኤላና ክርስቲና። እዚች ጋር አንድ ቁልፍ አለች። መልሱን ያወቀ የቀደመ ሰው ይሄንን ይነካል። ቀለል ያለ ጨዋታ ናት። ለሙዚቃ ሰው የሚሆን ነው። እኔ የሚታወቁ ኢትዮጵያውያን ወይም ደግሞ ልጨምርም እችላለሁ፣ ከሀገርም ልወጣ እችላለሁ። ድምፃውያንን ነው ስም የምጠራው። ያስታወሳችሁትን ስራቸውን ማንጎራጎር ነው በትንሹ ቢያል። ብዙ እንጠብቃለን ከኢንተርናሽናል ሰው፣ ግን እሱም ይሳተፋል። ተሻሚ በደንብ ጀምረናል። ዝግጁ ትደርሻለሽ? ግን አትደርሽም? ግን መመለስ እሺ፣ እሱ ይንጠራራል። እኔን ሳልነካ አለፌ ላንቺን ሳቀበል ማለት ነው። በቃ እንደዚህ እኮ ነው አባትና ልጅ ማለት። በነገራችን ላይ ማናጀርም ነህና ፊርማ ስንት ነው የተፈራረመው በፐርሰንት? አይ ብሩን እንዳለ ሰጠዋለሁ፣ ግን ወረቀት ግን እንዳለ ሰጠዋለሁ አይባልም። እንዳለ አይደለም ስልሽ፣ አንዳንዴ ደግሞ የራሴም ሼር አለኝ። ግን ደግሞ ሞስት ኦፍ ዘ ሼርስ ድምፁ የኔ ቢሆንም በጣም ብዙ የሚያግዘኝ እሱ ስለሆነ ሞስት ኦፍ ዘ ሼርስ ለሱ። አንቺ አነስ ያለውን ወሰድ ይሻላል አይደለም? እንደዛ በሪቨርስ ነው አይደለም። እኔ ብዙ ለአንተ ሰጣለሁ፣ አንተ ትገዛልኛለህ። በቃ ወረቀት ላይ ያለው ሌላ ጉዳይ ነው። ተስማምተናል። ወደ መጀመሪያ ጥያቄ እንሄዳለን። ተወዳጅ ወጣት በጣም ታዋቂ ሰው ነው ልጅ ሚካኤል። አንድ ስራውን ቀድሞ ያስታወሰ ሰው ይንካ ቶሎ። ዋው ነጥቶ ማሰብ አይቻልም። አንድ ደቂቃ ነው ያለው። ድሬ ልጅ ዛሬ ስለሰማሁት ነው። እሺ በቃ ዳስ ኦሬዶ አንድ መስመር መሆን አለበት። የድሬ ልጅ የከሲረ አልሞላ። አይ ትንሽ ኧረ አላቅማ። የድሬ ልጅ የከሲራ ፍቅሯ ከሩቅ የሚጠራ የድሬ ልጅ የከሲራ ተመልሷል። ሁለተኛው ደግሞ እንደዚሁ ወጣት ነው፣ ለየት ባለ ስታይሉ ነው የሚታወቀው። ካስማሰ ራሴ አጠብቀኝ ነው አታወቅሽው ብዬ ነው እንድታውቂው ስለምፈልግ ነው። አንደኛ በዚህ አጋጣሚ ደግሞ እያወቅሻቸው፣ ምክንያቱም በዚህም በእኛም ሀገር ሆነ ደግሞ ጀግና የሆኑ ሰዎች አሉ፣ ዩኒክ ነገር ያላቸው ሰዎች። ሁሌ እንዲህ ብትጫወች ነው የሚለው። ሁሌ እንዲህ ብትጫወች በቃ አይቻልም። እኔ ምን ሙላስ ብለኛል፣ አንተም ትላለህ። አይ በቃ እኔ አላውቀውም ከዛ በኋላ ምክንያቱም እሷ ራሷ ርዕስ የሆነች ቃል ስለሆነች ብዙ ጊዜ ነው የሚደጋግማት። በቃ ሁሌ እንዲህ ብትጫወች ከዛ ሁሌ እንዲህ ብትጫወች ሁሌ እንዲህ ብትጫወች ተመልሰ። እሺ ሌላ ደግሞ ቀበጥ ደስ የምትል ሶሻል ሚዲያ ላይ በደንብ አክቲቭ የሆነች ጎበዝ ድምጻዊት፣ ብዙ ቆንጆ ነጠላ ዜማዎች ያሏት አልበምም ያላት፣ እንደውም አልበም ሁሉ ሳይኖራት ቱር ሁሉ ያደረገች ይመስለኛል። ኢንተርናሽናል እንድትዘጋጅ ብዬ ነው። ቬሮኒካ የጠረጠረችው ላይ ነው የሚመስለኝ። ቀደም አውቄያለሁ። አበባ አበባ አበባዬ አበባ አበባ አበባዬ ይኸው ደስታዬን ደስ ብሎ ሲያየኝ አበባ አበባዬ አበባ አበባ አበባዬ አበባ አበባ አበባዬ። ከክርስቲና ጋር ደግሞ የሚያመሳሰል እሷም ለአባቷ በጣም ደስ የሚል ነገር አላት። እሱን ዘፈን አታውቂውም? ቆንጆ ዘፈን አላት። ብዙ ሰው ለአባት የተጠቀመው መጠለያዬ ስሜ አንተ ነህ አድራሻዬ፣ መጠለያዬ ስሜ አንተ ነህ አድራሻዬ። እሺ አሁን ደግሞ ዘመኑ ለኛ ይቀርባል፣ ግን በጣም አድናቂ ናት ተብያለሁ። ስለዚህ ያው ትለዋለች። ስለዚህ ጂንስ በኬስ ውስጥ አድርገን ነው ማይክል ጃክሰን
በደስታ ከነዳንስ ነው እንዴ? ኧረ አይደለም። እሺ የትኛው ዘፈን? በጣም ብዙ ነው። Billie Jean ነው። Billie Jean. Okay. People always told me, be careful what you do. Don't go around breaking young girls' heart. And mother always told me, be careful what you love. Be careful what you do until the lie becomes the truth. Hey, Billie Jean is not my lover. She's just a girl, claims that I am the one, but the kid is not my son. Billie Jean's not my lover. ማይክል ጃክሰን ለአንቺ ዘመን ሩቅ ነው። ግን በጣም ነው የምወደው። መጀመሪያ በሆነ ምክንያት ይቅር ይበልኝና ጠልቼው ነበር በጣም ድሮ። ከዛ በኋላ ግን መጀመሪያ ላይክ ስልክም ሳይ ምናምን እሱ እየመጣልኝ የሆነ ትንሽ ኧረ እንዲህ ምናምን። ከዛ በኋላ ፊልሙ ወጣ። ፊልሙ ሲወጣ ሳየው በቃ ዋልፔፐሬም እሱ ነው፣ የስልክ ሪንግቶኔም እሱ ነው። በቃ በጣም ከልቤ የምወደው ዘፋኝ ነው። በቃ ስማ አልበሙም አለኝ ባይ ዘ ዌይ አባዬ ገዝቶታል። ለማይክል ጃክሰን ለማን ተሻጋሪ አሁንም ወደ በቃ ሷላት አሁንም የምትበላው ምን ላድርግ? ችግር የለም ዝም ብዬ እየገመትኩ ነው። እኛ ስማቸውን የምናውቃቸው እነሱ ግን በደንብ ተወዳጅ ናት። ዓለም አቀፍ ኢንተርናሽናል ሰው ናት። ከደቡብ አፍሪካ ነው የወጣችው። ቀጭን ቆንጅዬ እኔ ስሟን ብትጠሪያትም አላውቅም። ታውቃታለህ፣ ዳንሷን ታውቃለህ፣ ስሟን ታውቃለህ። አሁን I like you hurt me, only step it up if you deserve me, and pull up and earn me, push the start, pushing on my button with no hesitations, gas me up, give me motivations, now tell me where we gon' pick a destinations, got me up, give me motivation now, pushing on my buttons with no hesitation. ጎበዝ ኢንተርናሽናል ወደ መሆን እየሄደች ስለሆነ ታይላ ከደቡብ አፍሪካ ክርስቲና ከኢትዮጵያ ወደሚለው እያየን ቀጣዩ እንግዲህ እሱም ተወዳጅ ነው። ወጣት ድምፃዊ ነው። ውድድር በጣም ተወዳጅ ሀገራችን ላይ ያለው ውድድር ያሸነፈ ነው። የሙዚቃ የድምፃዊ ውድድር በቃ የሚገርም የሚያሸነፈ አልበም ራሱ የሰራ ነው። በጣም ደግሞ የሰው ፍቅርም አለው። ትሁት ነው። ማንኛው አንተ አይ ለአንተ ልስጥ ብዬ ነው በጣም ስለምትወደው። አይ ደስ ይላል። አሁን በዚህ ፕሮግራም ለምን እንደሆነ አላውቅም፣ ወጣት ሆነው በጣም ትልቅ አንጋፋ ክብር የሚሰጣቸውን ሰዎች እያነሳቸው ስለሆነ በጣም ደስ ይላል። እሱም ያው ህዝብ ያየው የመሰከረው ነገር ነው። በጣም ሌጀንድ ጀግና ዘፋኝ ነው። አስችሎሽ ሆን አስችሎሽ በሌላ ሰው የሆንሽ በጥላሁንና በማሙድ ሌቭል ሆነው እኛን ይዘውን የሚያሻግሩ ሰዎች ናቸው። ስለዚህ ስላነሳቻቸው ራሱ እናመሰግናለን። ምን ራሴ በጣም ደስ ብሎኛል እዚህ ዝርዝር ውስጥ ሳይ። አስችሎሽ ሆን አስችሎሽ ተረሰሽባቸው ሄድሽ ማለት ነው። ስለሙዚቃ ቆንጆ እውቀት አገኘሽ ማለት ነው። ባባይት በኩል አሪፍ ነው በጣም። አሁን ጨዋታ ሀሳቡ ምንድነው? በቃ ልክ የሆነ ሰው ስሙ ሲጠራ ማን የትኛው ሙዚቃው ነው ትዝ የሚለኝ የሚለውን ቶሎ ወደ ጭንቅላታችን እንዲመጣ ያደርጋል። ድንገት ሲጠየቅም ደግሞ ለተሳተው ነገር ደግሞ ይቅር እንላለን። ምክንያቱም አታስበውም። አንዳንዴ እኔ ራሴ እየጠየቅኩ ማለት አቅቶኝ አይቼዋለሁ ራሴንና ትዝ ይለናል፣ ማውጣት አንችልም ምናምን። ለዛ ነው። ግን በጣም ጥሩ ቆይታ ነው የነበረን። አመሰግናለሁ በጣም። ከዛሬ 6 እና 7 ዓመት በፊት ቃለ መጠይቅ ሳረግላቸው እንደርሳለን ያሉት ቦታ ላይ ፈጣሪ አድርሷቸው ስላየው በጣም አመታት 10 ዓመት 20 ዓመት ቢፈጅ ኖሮ እኔም አልኖርም እዚህ ጋር አልመሰክርም ነበር። ቤቴ ይሆናል መመሰክረው ብለውኝ ነበር። አሁን ብለውኝ ነበር ሳልን ደርሶ አይቼዋለሁ። እንኳን ደስ ያላችሁ። መልካም እድል። በጣም ቆይታ ነበር። በነገራችን ላይ ሄደሽ ተወዳድረሽ መጨረሻ ላይ ስትመለሽ 10 ምናምን ቀናት ቆይታሽ ተላቅሰሽ ነው የተለየሽው ከሆነች ልጅ ጋር። ከሁሉም ጋር የተላቀቀስኩት የተቀረጸው ከሷ ጋር ስለሆነ ነው።
እንትን አሁን እስካሁን እናወራለን ምናምን እሷ ማይክል ጃክሰንን በጣም ነው የምትወደውና በጣም ከሆንኩት ከሷ ጋርና ከሳውዝ አፍሪካ እሷ የምን ዜጋ ናት? ሞንጎሊያ በጣም የሆንኩት ከሳውዝ አፍሪካ ከቻይና ከኬንያ ከኡጋንዳና ከሞንጎሊያ አምስታችን በቃ አብረን ነበርን እና ራሻ ያለችው ራሱ እንደኔ ኬፖፕ ትወዳለች እና በጣም ከሁሉም ጋር አሁን ለምሳሌ ትምህርት ቤት ሲሄድ ምናምን አንዳንዴ ማወራው ነገር አጣለው ምክንያቱም ሁላችንም እኮ አንድ ነገር አንወድም ምክንያቱም አሁን እኔ ኬፖፕ ወድጄ እሷ ሌላ ነገር ልትወድ ይችላል ለዛ አንዳንዴ የምናወራው ነገር ይጠፋል እዚህ ግን ሁላችንም ዘፈን እንወዳለን almost all of them ኬፖፕ ይወዳሉ እና almost all of them ራሱ have the same dream as me እና በጣም ነው በቃ ከነሱ ጋር like I can share anything with them ምናምን እስካሁንም አብረን ስለሆነም በጣም ደስ ብሎኛል በተለይ ከቻይናዋ ጋር አሁን ኢንታች አይደለንም ምክንያቱም I don't know for some reason የሷ አካውንት እንትን ተደረገ መሰለኝ ባን ተደረገ መሰለኝ ግን እስካሁን ድረስ በቃ በተለይ ከቻይናዋ ጋር አብረን በጣም ነበር የቆየነውና እነሱንም በዚህ አጋጣሚ በጣም ማግኘት ፈልጋ እንደ ኮምፒቲሽን ሳይሆን አብረን እንደ ባንድ ሆነ የምናቀርብ ነው የሚመስለው እንደ ጓደኛ ስለሆናችሁ ስትለያዩ ተላቅሳችሁ በጣም ነው ያለቀስነው ሲጀመር እንትን ወደ ከኔ በፊት የቀረበችው አፎሚያ እሷም ነግራኝ ነበር ትለቃቀሳላችሁ ምናምን ብላኝ ነበር እና ደግሞ ኮምፒቲሽኑ ሞንጎሊያ ስላሸነፉን በጣም ኮንግራቹሌሽንስ ብያለው ከሞንጎሊያዎቹም ጋር 3 ናቸው still in touch almost ከሁሉም ጋር in touch ከአንዳንዶቹ ውጪ for some reasons እነሱ ናቸው እንጂ በጣም ደስ የሚል ጊዜ ነበር እስከዛሬ የሚናፍቀኝ ጊዜ ልጅነት ደስ የሚለው ነገር ልክ ሳይው ቪዲዮ ስንት ቀን የቆዩት 14 ቀን ከዛ ፍቅር በፍቅር ሆናችሁ ኬፖፕ ካነሳች አይቀር በፊልም የተነሳ ኮሪያን ቋንቋ በትንሹ ተሞካከራለች ስለዚህ የሆነ ነገር በይና እኔ ፕሮግራሙን አላሻግርም አንቺ የሆነ ነገር በይና አብራችሁን ቆዩም በይ አላቅ ሰላምታም በያቸው ቻውም በያቸው የፈለግሽው ያው እኔ አልሰማም እናንተም ማሰማም ስለዚህ ለሚሰሙት 감사합니다 and also 감사합니다 크리스티나입니다 라케입니다 엘리아스입니다 엘리아스 아빠예요 네 감사합니다 ህይወት ሁልጊዜ አልጋ ባልጋ አይደለችም አንዳንድ ጊዜ በትከሻችን ላይ የምንሸከመው ከባድ እውነት በውስጣችን የምንናፍቀው ትልቅ ታሪክ አለ ከሳቅ ጀርባ የተደበቁ ስቃዮች ከዝምታ ጀርባ የሚጮሁ እውነቶች አሉን ታሪካችን የቱንም ያህል ውጣ ውረድ የበዛበት ቢሆንም ህመማችን ብቻችንን የምንሸከምበት ጊዜ አብቅቷል ብዙዎች ትከሻቸውን ለኛ ህመም አዘጋጅተዋል የእውነት ሌላውን የሚያስተምር የሚያበረታታና መንገድ የሚያሳይ ትልቅ ብርሃን ሊሆን ይችላል አባይ ቲቪም ታሪኮን ሰምቶ ለማጋራት ዝግጅቱን ጨርሷል ባጭር የጽሁፍ መልእክት 9355 ላይ ታሪካችሁን ባጭሩ ይላኩ አሊያም ከስር ባለው ስልክ ቁጥር ደውለው ይመስገቡ አባይ ቲቪ የኢትዮጵያ ምርጥ